አሁን በህይወት ውስጥ የምታሳልፈው ችግር ሊያፈርስ አልመጣም፣ ሊገነባ ነው። ዛሬ የምትቸገርበት ፈተና ነገ የምትኮራበት ታሪክ ይሆናል። እዚህ ላይ አንድ ጥያቄ አለኝ። እየተፈተንክ ነው ወይስ እየተዘጋጀ ነው? የሰው ልጅ ጸባይ እንዲስተካከል፣ እንዲሻሻል፣ አዋቂ እንዲሆን፣ በሰው ላይም እንዳይፈርድና ያለማቋረጥ ለመጓዝ ፈተና ያስፈልገዋል። ያለ ፈተና ውጤት የለም። ቅዱስ ያዕቆብም በመልእክቱ ምዕራፍ 1 ቁጥር 3 ላይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ለምን? ምክንያቱም ፈተና ትዕግስትን ይፈጥራል። ትዕግስት ደግሞ የተሟላ ሰው ያደርጋል። ስለዚህ ያለ ፈተና እድገት አይመጣም። በፈተና ውስጥ ስትሆን ብዙ የተደበላለቁ ስሜቶች ውስጥ ትገባለህ። ሁሉም ነገር ያስጠላሃል። ለምን ይሄ ሁሉ በእኔ ላይ ይመጣል ትላለህ። ግን አስታውስ፣ ተራራውን መውጣት ትፈልጋለህ፣ ነገር ግን ዳገቱን መግፋት አትፈልግም። ይህ ደግሞ አይሆንም። የተራራውን ከፍታ ለማየት ከባዱን መንገድ ማለፍ አለብን። በሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል ያሉትም ለዚሁ ነው። መከራ የምንሄድበት መንገድ ነው፣ መዳረሻ ግን አይደለም። በፈተና ጊዜ የተማርከው ትምህርት፣ የተመከርከው ምክር፣ የሚያነቃቁ ንግግሮች ሁሉ የሚጠፉ ይመስላሉ። ከፊት ጨለማ ብቻ ይታያል። ግን አንድ እውነት አለ። ልበ አምላክ ዳዊት በመዝሙር 30 ቁጥር 5 ላይ ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ብሎ ተናግሯል። ጨለማ ለዘላለም አይቆይም፣ ይነጋል እና ሲነጋ ያ ብርሃን ሕይወትን ይቀይረዋል። አሁን በፈተና ውስጥ ከሆንክ አንድ ነገር ተናገር፣ ይህ ለበጎ ነው። በሮሜ ምዕራፍ 8 ቁጥር 28 ላይ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ብታምንም ባታምንም ደጋግመ በለው፣ እግዚአብሔር እየሰራኝ ነው። እና ራስህን አበርታ። በሕይወት ውስጥ ምንም ነገር ሊያጋጥም ይችላል። ያንን ተቋቁመህ ለማለፍ ጣር እንጂ በፍጹም ተስፋ እንዳትቆርጥ። ራስን መቆጣጠር ከፈለክ ራስን የመግዛት ኮርስ ከሜንቶርሺፕ ጋር ቻናል ላይ ባለው ሊንክ ገብተህ ማግኘት ትችላለህ። በመንፈስ በአይምሮና በአካል የተሻለ ሰው መሆን የምትፈልግ ከሆነ ቻናሉን ሰብስክራይብ አድርግ። እንዲሁም ራስን ማሻሻል የምትፈልግ ከሆነ ቻናል ላይ ያለውን ግሩፕ ተቀላቀል። መልካም ጊዜ።